በባህር ዳር ከተማ አስተዳደር የበላይ ዘለቀ ክፍለ ከተማ የትንሳኤ በዓልን ምክንያት በማድረግ ለአቅመ ደካሞች የማዕድ ማጋራት መርሃ ግብር አካሄደ። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዶክተር ድረስ ሳህሉ እንዲህ አይነት መልካም ተግባሮች ተጠናክረው መቀጠል እንደሚገባቸው አሳስበዋል። የህዝብ ዓለም ጌታነህ ተጨማሪ ዘገባ አዘጋጅታለች። በባህር ዳር ከተማ አስተዳደር የበላይ ዘለቀ ክፍለ ከተማ የትንሳኤ በዓልን ምክንያት በማድረግ ነዳያንን ማዕድ የማጋራት መርሃ ግብር አካሂዷል። በዝግጅቱም መደሰታቸውንና ሁሉም በዓሉን በዚህ መንገድ ሊያከብር እንደሚገባ ድጋፍ የተደረገላቸው ወገኖች ተናግረዋል። ዓለም ደስታ ነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያሰንብትልኝ፣ የተወለደ ይደግ፣ የተገዛ ባረክልኝ፣ እንደ ከርሞ ቆዩልኝ፣ አገሩን አማን ገበያውን ጥጋብ ያርግልን፣ እግዚአብሔር ያቆያችሁ። አምናም ነበር ደግሞ የዘንድሮ ደግሞ በጣም ያማረ ነገር ነው። ደስ ይላል። ትንሹንም ትልቁንም አመቱ ያርስልን ያቆይልን። በጣም ደስ ነው ያለን። ወደፊት ይሄም የሚቀጥል ሲሆን እርግጥ ፍቅርን እንደሸማ የሚያለባብስ ስለሆነ በጣም አመሰግናለሁ። ጧሪ ቀባሪ የሌላቸውን አረጋውያንና አቅመ ደካሞችን በዓሉን ሲያከብሩ ከጎናቸው አለን ለማለት የምገባ ዝግጅቱን ማዘጋጀታቸውንና ሁሉም ባለድርሻ አካል አስተዋጽኦ ማድረጉን የበላይ ዘለቀ ክፍለ ከተማ ማህበራዊ ልማት ዘርፍ ጽፈት ቤት ኃላፊ ወይዘሮ ማስተዋል ሙሉቀን ተናግረዋል። ጧሪ ደጋፊ የሌላቸው አረጋውያን አቅመ ደካሞችና በተለይ አልጋ ላይ ያሉ በጣም በተለያየ ህመም ምክንያት የሚሰቃዩ ልዩ የህብረተሰብ ክፍሎችን የኛ በዓል የጋራ በዓላችን ነው በማለት አለንላችሁ ከጎናችን ነን። የአብሮነት ፕሮግራም ማክበር ትልቅ ነገርም ስለሆነ በተለይ ዝቅተኛ የህብረተሰብ ክፍሎችን ከጎናቸው አለን ብለን ለማሰብ ሁላችንም ወጣትም ሴቱም አመራሩም ልዩ የህብረተሰብ ክፍሎች እዚህ ጋር እየተገኘን ነው በዓሉን እያከበርን ያለን። እንደዚህ አይነት የምገባ መርሃ ግብሮች በባህር ዳር ከተማ በሁሉም ክፍለ ከተሞች እየተካሄደ መሆኑን የገለጹት የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዶክተር ድረስ ሳህሉ ይህ አይነቱ መልካም ተግባር ተጠናክሮ መቀጠል አለበትም ነው ያሉት። በሁሉም ክፍለ ከተሞቻችን እንደዚህ በዝቅተኛ የኑሮ ደረጃ ላይ የሚገኙትን የማግደፍ በዓል የማዋል ስራ እየተሰራ ነው። ይህ ተግባር ከአመት ዓመት በከተማችን እጅግ እየተስፋፋ በጣም ጥሩ እድገት እያሳየ የመጣ ተግባር ነው። ይሄ ደግሞ የማህበረሰብ አንድነትን የሚፈጥር ተጋግዘን ችግርን የመሻገር ባህልን የሚያዳብር ነውና ሁሌም ይሄ ነገር ተጠናክሮ እንዲቀጥል ደግሜ ላሳስብ ወዳለሁ።